ሰላም ዛሬ የምናሳያቸው የድሬዳዋ ውሃና ፍሳሽ ባለስልጣን ከሚሰጣቸው አገልግሎቶች መካከል የፍሳሽ ቆሻሻ ማንሳት አገልግሎትን እንመለከታለን። አብራችሁን ቆዩ። ማርያም ተክለ ይባላለሁ። በድሬዳዋ አስተዳደር ውሃና ፍሳሽ ባለስልጣን የፍሳሽ ማስተዳደር ዘርፍ ኃላፊ ነኝ። ፍሳሽ በተሽከርካሪ ነው አሁን እየሰጠን ያለነው። እንግዲህ ያው ደንበኛ ፍሳሽ እንዲነሳለት ወደ መስሪያ ቤታችን ሲመጡ ከዚህ በመኪና ይነሳ ስለመሆኑ ባለሙያ ሄዶ ቼክ ያደርገዋል። ባለሙያ ሄዶ ቼክ ካደረገ በኋላ የሚነሳ መሆኑን ከተረጋገጠ ደንበኛ መጥቶ ክፍያ ይፈጽማል። ክፍያ ከፈጸመ በኋላ እንግዲህ ይነሳ አገልግሎት ያገኛሉ ማለት ነው። ያው ብዙ ጊዜ ምንድነው ደንበኞች አንዳንድ ጊዜ ያው መኪኖች ሲበላሹ የመዘግየት ነገር ይታያል። በእርግጥ አሁን እንኳን ገና ነው፣ መኪኖች ስላሉ በቂ መኪኖች አሉ። አሁን እየተሰሩ ያሉ ጥገና ላይ ያሉ፣ አሁን በቅርብ ጊዜ ወደ ስራ ይገባሉ። አሁንም እየሰሩ ያሉ አሉ። ያው የሽንት ቤት ሁኔታ ጊዜ የማይሰጥም ስለሚኖር እንደ አስተዳደር አሁን የተሰጠው አቅጣጫ ምንድነው ጊዜ የማይሰጠውም አገልግሎት አለው። አስቸኳይ ተብሎ ከመደበኛ ክፍያ የተወሰነ ክፍያ አለው። እሱን ከፍሎ አስቸኳይ የሚያገኝበት ሁኔታ አለ። መደበኛ እንደተጠበቀ ሆኖ ማለት ነው። ስለዚህ ደንበኛ የሚጠበቅበት ምንድነው ያው ሄዶ በባለሙያ በተሽከርካሪ ይነሳ ስለመሆኑ ቼክ ይደረግለታል። ካደረገ በኋላ ክፍያ ይፈጽማል። በዛ መሰረት አገልግሎት የሚያገኝ ነው የሚሆነው ማለት ነው። ስለዚህ ደንበኞች አገልግሎት በሚሰጡበት ጊዜ ያው ሰራተኞች ቤት ድረስ ሄደው ነው ፍሳሽ የሚያነሱት። በሚያነሱበት ሰዓት ደንበኛው መኪናው ሲመጣ የመኪና ምልክት አለው። ባዶ ስለመሆኑ ከኋላ ብርጭቆ የሚያሳዩት ማለት ነው። ስለዚህ መኪና ባዶ መሆኑን ማየት ይችላሉ። ደንበኞቹንም እንዲያሳዩ ግዴታ አለባቸው። ስለዚህ እሱን ባዶ መሆኑ መኪናውን ማየትና ሲቀዳም ደግሞ ሲመጥ ማየት እና ሲሞላም ደግሞ ከላይ ምልክት አለው። እሱን ማየትና ማረጋገጥ ይችላሉ። ያው አንዳንዱ ሽንት ቤት እንዳሰራሩ ይለያያል። አንዳንዱ ያው መኪና ሙሉ ሊያነሳው ይችላል። አንዳንዱ ትልቅ ከሆነ ደግሞ መኪና ከሞላ ወይ እንደ አገልግሎት አይነት ከሆነ እንደ ሆቴል ምናምን ከሆነ በአንድ ቢያጁ ላይ ያልቅ ይችላል። መኖሪያ ቤት ደግሞ በአንድም ሊያልቅ ይችላል፣ ላያልቅ ይችላል። ዝሮ ዝሮ ግን መኪና ባዶ መምታቱንና መሙላቱን በዛ ደንበኞች ማረጋገጥ ይችላሉ ማለት ነው። ስለዚህ ቅሬታም ካለ ደግሞ ቅሬታ ቀጥታ ለዚህ ቢሮ ማቅረብ ይችላሉ ቅሬታቸውን። በዚህ መሰረት ነው አገልግሎት እየሰጠን ያለው ማለት ነው። እና ያው ደንበኛ ምንድነው ቅሬታዎችም ካሉ በቀጥታ በስልክም ወይም ደግሞ ወደ ቢሮ መጥቶ በማመልከት አገልግሎት ላይ ቅሬታ ካላቸው ቅሬታውን አቅርበው ምላሽ ሊያገኙ ይችላሉ። በዚህ አይነት አግባብ ነው እንደ ቢሮ አገልግሎት እየሰጠን ያለ ነው። አመሰግናለሁ።